የምፈልገው ነገር እየነገረችኝ አይደለም። ምክንያቱም አብርሽ ብዙ ነገር ነው ያወራል። የተሰማውን ስሜትና ለምን እያደረገ ያለው ነገር ሁሉም ነገር ስለነገረን ነው እና አንቺም ደግሞ እና ማለት ነው ቤተሰብ ሩቲ ትላንትና ወረቀት ይዛበት ያልመጣችው ምክንያት የራሷ ምክንያት አላት። እንግዲህ ፍርድ ቤት ትሄዳለች ወይ ከአብርሃም ጋር አብሮ ይመጣል ወይ የሚለውን ያው አገር የሞቀው ፀሐይ የሞቀው ነው። እኔ ስለማላቅ እናንተ እንትን ስለማትሉ ምክንያቱም እየሰሩት ያሉ ስራ በጣም ብዙዎቻችሁ ስለሚያሳምን ብዙዎቻችሁ ታምናላችሁ። እኔ ግን አላምንም። ምክንያቱም አብርሃምና ሩታ የሚለያቸው ሞት ነው። هذا الشغل يعني ما في مشكلة زين ولا لا في مشكلة بس يعني ሙ ከብር ሙሽኪላ እና ማለት ነው ቤተሰቦቼ። ሌሎቹን ደግሞ ሩቲ ከአብርሃም ጋር አይ ነው ማለት ችግር የለም ቤት ውስጥ ምናምን ሚዲያ ላይ መሆኑ ሳይሆን እኔ በቃ መፈረሙና መፈረሙ ከዛ ውጪ ከዛ ደግሞ ምን አለ መሰለሽ ሄደው አካሄዱ ነገሩ ይጸድቃል እኮ እንድትነግረኝ የምፈልገው ነገር አለ። ለዛ ነው እየነገረችኝ አይደለም ስለደመደምሽ ውሳኔ ሳይሆን ውስጥሽ ላይ ያለው ነገር እና ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው ሩታዬ የተራድሽ ውሳኔ። ምክንያቱም እስከዛሬ ተጨቃጨቅ ነው ይበቃል። ለጭቅጭቅ አይደለም የጠራሁሽ እውነታውንና ያለው ነገር በቃ ውስጥሽ ላይ ያለው ነገር እንድትነግሪኝ ነው። ጠብቋቸው እንግዲህ ይታረቃሉ ምን ይላሉ የሚለው ለእናንተ ትቼው። እንግዲህ ሩታ ትላንትና እስካሁን ወረቀት ፈርመህላት ነበር ማለት ነው። አንድ ወረቀት ነበር የቀረው ማለት ነው። ቀብራራው እስኪ ትንሽ ብትመልሱልን። ምክንያቱም አንዳንዴ እኛ ፈትፋች ዩቲዩበሮች እኮ ሰምታችሁ አይዲያችሁ ስለምትቀይሩ ስለምናቅ ማለት ነው። ሌላው ደግሞ አንዳንድ ተንከሲስ ዩቲዩበሮች ዛሬ ለእናንተ ነው፣ ዛሬ ሙሉ ለእናንተ ነው የሚሆነው ማለት ነው። እና ፍሬው ቲዩብ በሰላም ነው፣ አብርሃም ይታሰር፣ የምርህን ነው። አንተ ገቢ እያገኘ እያንዳንዳችን ከኔም ጭምር እሱን ወድጄ የእሱን ፎቶ ወድጄ ስራዬ እየሰራው ከነሚስቱ ማለት ነው ስራዬን እየሰራው ገቢ እያገኘው አብርሃም በምንም ተአምር የምጠላበት ምክንያት የለኝም። የአንዳንድ ሰው ውድቀቱን የሆነ በትንሽ ነገር ምክንያት አግኝታችሁ ሰውን የምጥሉ ሰዎች አላችሁ። ገባችሁ? ካስከፋ የሌላ ሰው አድናቂ የሆናችሁ ነገር ግን በአብርሃም ፎቶ በሚስቱ ፎቶ በሩቲ ፎቶ እየተጠቀምሽ አብርሃም ይታሰር የአባቴ አምላክ ይሰርሽ፣ መቼም አይታሰርም። ገና ከፍታው ነው እንጂ ውድቀቱን አታይም። እና ምንም ቢሆን እኮ የሀገሬ ልጅ ነው። ትቀልጃለሽ እንዴ? መልካም ጋሼ እንደዚህ ያሉ በቃ ጋሼዬም ቢሆን ልጆቻቸው ስራ ያሉት ነው የሰሩት እንጂ ምንም የተለየ ነገር የለም። አልሰረቁ በቃ ያኔ ዩቲዩብ ካምፓኒ የሚከፍላቸው ደግሞ እንደዚህ አትበዱ። በጣም እያናደዳችሁ ነበረ ትናንትና አንዳንድ ፈትፋሽ ተብዬ ዩቲዩበሮች ማለት ነው። ዛሬ እናንተ ላይ ነው ምን ዘምተው ፎቶውን እየለጣሽ የሆነ ነገሩን እንትን እያልሽ ከዛ ስራውን ከዛ በኋላ እግዚአብሔር በፈጠረው መልክ እየተሳለቅሽ ዩቲዩብ ቲክቶክ ምናምን እንትን እያልሽ ምናምን በቃ እንዴ የሆነ ውድቀትን የምትፈልጉ ዩቲዩበሮች እግዚአብሔር አምላክ እናንተ ነው እንጂ የሚጥለው አብርሃም ማንንም አይጥለውም። የፈጠረው ጌታ አለ እስከዛሬ እንትን ያላለው ስራው ነው ወይ? አዎ ስራው በጣም ያስጠላል፣ በጣም ይደብራል እንዳንድ ሴት። ነገር ግን በቃ አምኖ እስከሰሩ ድረስ ኦኬ ኖርማል ነው ካላስ ያኔ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ አለን። እንግዲህ የቪዲዮ ከወደዳችሁ ላይክ በማድረግ ቤተሰብ ሁኑ። ላይካችሁን እንዳትረሱ፣ እንዲሁም ደግሞ አበረታቱን እላችኋለሁ። ላይክ ስትረሳላችሁ በጣም ማለት ነው። እና እንግዲህ ወደ ፍትፈታችን ስንገባ ማለት ነው ትላንትና አብዛኞቻችሁ ኮሜንት ያየው ነበር፣ እንዲሁም በውስጥ ሲጠየቅ የነበረው የሩቲ መጨረሻ ውሳኔዋ ለምን እዛ ጋር ወረቀት ይዛ አልተገኘችም የሚለው ነው። ለዛ ደግሞ የዛሬ ውሳኔ አብዛኞቻችሁ እንትን እያለ ነው። እውነት ለመናገር እኔ ምንም እንትን አይለኝም ማለት እነሱ በሚያደርጉት ምናምን ስለምናቅ በተለይ አብዛኞቻችን ፈትፋች ዩቲዩበሮች በእነሱ ነው የምንፈታፈተውና እያንዳንድሽ ጥንቅቅ አድርገሽ ታውቂያለሽ። እና ያለ ምንድነው ጥንቅቅ አድርገሽ ታውቂያለሽ ያልኩት? አንድ ሰው ምሳሌ እኔ አብርሃምን በጣም ነው የምወደው። ከቡታጀራ ዩቲዩበር ማን ትወጃለሽ ብትሉኝ አብርሃምን ወደዋለሁ ከወንዶች። ከሴቶች ደግሞ ለሙዬ በጣም ማለት ለዚህ ሁሉ ደረጃ ያደረሰች ማናች የተንቢቱብ ነች እና በጣም ወዳቸዋለሁ ሁለቶቹ ማለት ነው። ሌሎቹ ጠላለሁ ማለት ሳይሆን ሞር ማለት ነው። አብርሃምን እንዴት ትወዳለሽ ብትሉኝ በቃ የራሴ መስፈርት አስቀምጥላችኋለሁ። ነገር ግን አሁን ይዞት የመጣው ስራ በጣም ያስጠላባቸዋል። ትውልድ እያስተማረ አይደለም እና በጣም በዚህ ላይ ተቃውሞ አለኝ እኔ ማለት ነው። ነገር ግን እንዳንድ ግለሰብ እንዳንድ ዩቲዩበር ወይም ደግሞ የነሱን ፎቶ ወድጄ የነሱን ፎቶ
አንስቼ ስራ እየሰራሁኝ አብርሃምና ሩታ የምጠላበት ምንም ጥላቻ የለኝም። ይሄን ታውቁ አንድ ነገር ማለት ነው። በሌላ በኩል ደግሞ ስራ ነው በቃ ስራ እስከሆነ ድረስ ያ ስራ ያስጠላብሃል እያልኩት ነው። ራሱን ሳይሆን እየጠላሁ ያለው ስራው ነው። አንዳንዶቹ ደግሞ ፊቱ የሆነ ነገር አድርጋችሁ እግዚአብሔር በፈጠረው መልክ የምትሳለቁ ምናምን አላችሁ አይደል? እኔ ቦታ አልሰጣችሁም። ይሄ አበጋዝ ምናምን ኖ የኔ ቀብራራ ነው የሀገሬ ልጅ መኩሪያዬ ነው እንጂ የሆነ ክፍተት አግኝታችሁ የሆነ ነገር በሆነ ስኩቻ ለመግባት የምትፈልጉ ራሱ ዩቲዩበሮች አላችሁ። ምሳሌ ፍሬው ዩቲዩብ ተቀባይና ምሳሌ ስትፈተፍት ብዙ ሰው ያይሃል አይደል? ነገር ግን ለህግ ይቅረቡ እያልክ ነው። ሰው አትስራ በቃ በእነሱ ፎቶ ገንዘብም እያገኘህ የራስህን ጥቅምን እያስከበርክ ገንዘብ መቼስ በወር ይገባልሃል አይደል? በማን በእነሱ ስራ እነሱ በሚሰሩ ስራ አስተያየት እየሰጠህ ለአንተም ገቢ ይገባልሃል። እያንዳንዳችን ዩቲዩበሮች ማለት ነው። አሁን ግን በቃ በጣም እየሆነ ያለው ምሳሌ አዶናይ የታሰረበት አንደኛው ዋንኛው ይታሰር ምናምን ሰግጥ ፈምስ የሚለው የመከላከያ ሰራዊት ነው። ሰግጥ ፈምስ የሚለው አብዛኞቻችሁ ስለማይገባው የሚያስበው በሆዱ ስለሆነ ልጁን አስያዙት ማለት ነው። የምቀኝነት ጥግ ማለት ነው። እኔ አሁን የነሩታ እንደዚህ መሆናቸው ስራቸው ያስጠላል። ነገር ግን በመልካቸው ፈጣሪ በሰጣቸው ልሳለቅ የሆነ ልሰድባቸው ምናምን አልችልም። ምክንያቱም ወንድሜ እንዴ ክፍተት ጭራሽ አግኝታችሁ ደግሞ ልተራገጡ አላችሁ። እያንዳንዳችሁ ድበር እዚህ ጋር ላመጣላችሁ እችላለሁ። አብርሃምና ሩታ የሚለያቸው ሞት ነው። ዛሬም ነገም አስተረግጬ ነው የምነግርህ። ወደ ራሳቸው ይመለሳሉ። እያንዳንዳችሁ እንደዚህ አልኩ ምናምን የምትይው ለዩቲዩብሽ ነው ከኔም ጭምር ማለት ነው። ገብቶሻል? በጣም ስለተሰማኝ ነው። በቃ ይታሰር እንዴ ስራ እየሰራሁበት ገቢ እያገኘሁበት ቤተሰቦችን ራስን እየተተዳደርን እያንዳንዳችን አይዲያን ባይኖረን በእነሱ ፎቶ እስከሰራን ድረስ የሆነ ነገር ብቻ አይተን በዛ ለምቀኝነት ወይም ደግሞ ያ ሰው እንዲወድቅ የምትፈልጉ ዩቲዩበሮች ደግሞ አላችሁ። ሌላው ደግሞ ጋሽዬን የምትሰርቡ ዩቲዩበሮች ጨረቃ ዩቲዩብ የምትባይ ማለት ነው። አንቺ ፎቶሽ የሌላ ድርጊትሽ የሌላ ነገር ግን ገቢ የምታገኘው ደግሞ እነሱን እየሰደብሽ ማለት ይሄ ዋጋ ያስከፍልሻል። ለዛሬ ባይሆን ለሌላ ቀን ማለት ነው። ምሳሌ ጋሽዬ እዛ ጋር እየመጡ ያሉት ልጃቸው ነው። የተሰጣቸው ነገር ነው የሚናገሩት። እያንዳንድሽ እናትም አባትሽ እንደዚህ ተናገሪልኝ ብትይ የሚናገሩት ነው እዛ ጋር እየሰሩ ያሉት። እኔ ጋሽዬ አያስጠሉሽም እንዴ? መልካም እንዲህ ደፋሮች ናቸው የምር። ይሁን አንዳንዴ ወጥ የምትረግጡበት እኔ እኮ እናንተ ጋሽዬ የምታውቋቸው እኮ በእንትን ነው በቪዲዮ ነው። እኔ እኮ አብሬ እኮ በላለሁ ከጋሽዬ ጋር ትቀልጃለሽ እንዴ? ደፋር እንዴ! ጋሽዬ ላይ አትሄጂባቸውም እንዴ? ጋሽዬ ላይ እንደዚህ አትሄጂባቸው። ለምንድን ነው የሚሄድባቸው? ምን ይመስላል አሁንስ የመጡት ዩቲዩበሮች? ኧረ በኢየሱስም ጥቅመኛ የጥቅም ሰው የሆነ ነገር ሰውን ጥሎ ራስን ከፍ ለማድረግ የሚፈልግ ዩቲዩበር ነው ያለው። አሁን አብርሃም ስናገረው ትክክል አይደለም። ያንን እንትን ይዞ የመጣው ሴት ይዞ የመጣው በትዳር ላይ ትዳር ይዞ የመጣው ትውልድ ያስተምራል አያስተምርም? ይሄ ነው እየተቋወምኩ ያለሁት እንጂ በሱ በሰራው እንትን ሌላ ነገሩ ወይም ደግሞ የሆነ ደካማ ጎኑን ለመውጋት አይደለም። ገባችሁ? እያንዳንዱ ዩቲዩበር ደግሞ በሱ እየሰራሽ በሱ ፎቶ በሱ የሆነ ቪዲዮ ቆርጠስ እየሰራሽ ደግሞ የሆነ ውድቀቱን የምትፈልጉ ዩቲዩበሮች ደግሞ አላችሁ። እኛ ዩቲዩበሮች ተሰባስበን እንዘምትበት ቻናሉን ለማዘጋት የመረሽን ነው። ቻናል ቢዘጋ እኮ ቻናል ይከፈታል። ምክንያቱም እውቅና አላቸው። ይብላኝ እንደኔ አይነት ለምትርመጨመጪ በዚህም በዛም ገብተሽ ማለት ነው እንዴ! በጣም ነው የተናደርኩት። ማርያምን የሆነ እንትን በቃ አላ ትላንትና እንትን ባለ ቁጥር አበጋዝ እንደዚህ ያለ እንደዚህ ያለ ቀብረር ያለ እያንዳንዱ ዩቲዩበር የሚያስተዳድር ያለሱ ፎቶ ምንም ካልተጠቀምን በባልና ሚስት ዩቲዩበር እንትን ካላለ የታየለ የማይመስለን ከኔን ጨምር እያንዳንድሽ ገቢሽን ቤተሰቦችን እያስተዳድርሽ ነገር ግን የሱን ውድቀት የምትፈልጊ ውድቀት ደግሞ እግዚአብሔር ነው የሚጥለው እንጂ ሰው አይጥልም። አሁን ሩቲ ትናንትና ወረቀት ይዛበት ያልመጣችው ምክንያት ደግሞ የራሷ ምክንያት ሊኖራት ይችላል። በቃ ስራ ነው ካላስ ሹ እንዴ ጭንቅላታችሁ አሰሩት እንጂ አንዳንዴ እኔ የት እየሄድኩ ነው ብላችሁ አሰሩት። እኔ አንዳንዴ የሆነ የምትናገሩት የሚያጥሯችሁ ነገር አለ አይደል? እያንዳንዱ ዩቲዩበር ያለ እነሱ ያለ ሩታ ያለ አብርሃም ሚዲያው ምንም በቃ ይሆናል ጫጭ ዘም ነው የሚለው። እስኪ አብርሃም እና ሩታ ለሳምንት ይጥፉ። ምን እንደሚወጣሽ አዳሚ፣ በተለይ ዩቲዩበሮች ማለት ነው ምን እንደሚወጣችሁ የምን
በቃ የሆነው ያልሆነው ስልክ ደወልን ከሌጋ እንደዚህ ሆነ ምናምን ምንም የሚያውቁት እኮ ነው። ቢያንስ ወይም ጓደኞቻቸው ወይም የሆነ ሰው እኮ ነው ሳምቲንግ የሆነ እንደዛ አስቀምጣሉ እንደዚህ በሌላሉ ልክ የሆነ ጨረቃ ፋሚሊ የሆነ ጊዜ ሩታ ላይ በጣም ሰድዋት ነበርና ምንም እኮ አትልም። የሆነ ሰው ታስቀምጣለች፣ ሰው የተደውላለች ምናምን ነው እየሰራሽም እየተሰደብሽም ፎቶሽና የሌላ ሰው አድናቂ ሆነሽ እነሱን እንድትረግጪ አንፈቅድልሽም። አንቺም ማለት ነው የምር አንፈቅድልሽም። እረፊ ብዬሻለሁ። ከዚህ በፊትም ተናግሬሻለሁ። እረፊ። የምር መተኮስ ቀላል ነው። ለምዶ ታውቃላችሁ? የሆነ ውድቀቱን በቃ በጋዝ ይታሰር፣ በቃ በጋዝ እንደዚህ ይሁን፣ የቡታጅራ እንትን እየበከለን እሰይ ደግ ያደረገ እሰይ። ምን ልታመጡ? እሰይ እንኳን ይሄድበት፣ እንደውም በዚህ ላይ ይሄድበት። ምንም አታመጡ። ሩታን ፈቅዳ ነው የምትሰራው ማለት ይቅርታ አድርጉልኝ ፋሚሊዎቼ፣ በጣም ስለተሰማኝ ነው። ለምንድን ነው በተለይ እኔ አሁን ላወራ የመጣው በሩታ ሀሳብ ላይ ነበረ። ግን በቃ የሰው ተንኮል ስታዩ አሁን አዶናይ ታስሯል አይደለ? ደስ አላችሁ? ምክንያቱም አዶናይ የብዙ ልጆች ቢያንስ ከ10 ያልበለጡ ልጆችን እያስተዳደረ ነው። ገባችሁ? ያንን ጎሮራቸው ተዘጋ ማለት ነው። በማን ነበር የሚተዳደረው? በሱ ሰው ሰግጥ ፈምስ ማለት ደግሞ ዝም ብለሽ ሰግጪ ራቁትሽ ሂጂ ማለት አይደለም። ምሳሌ እኔ በተሰጠኝ ስራ ወይም ደግሞ በዩቲዩቤ በቃ ራሴን በቃ ጥግ ድረስ መሄድ ነው መሰገጥ ማለት። ከዛ ፈምሺ ነው። ሌላ ምንም ትርጉም የለውም እኮ። የኛ ሰው ግን ውድቀታችሁ ስለሚፈልግ ካፌ የሚል ሰው ዝቅ ማድረግ ስለምንፈልግ አብርሃም ይታሰር ያልከው ፍሬው በጣም ነው ያናደድከኝ። ምክንያቱም በእነሱ ነው ገቢ የምታገኘው፣ በማንም እየፈተፈትክ አይደለም። እኔ እንደውም በጣም ነበረ የምትመቸኝ ሀሳብህ ምናምን፣ ለህግ ይቅረቡ ምናምን። አንተ ባልከው ነገር እኮ የሆነ ሰው ተሰሚነት የሆነ ሰው ሰምቶ እኮ ለእነዚህ ልጆች ወይም ደግሞ ቻናላቸው ይዘጋ ምናምን ለምትሉት እኮ ነገር አብርሃም ዋጋ ሊያስከፍሉ ይችላል። ዛሬ የሆነ ነገር መስሎ ቢሰራውም ማለት ነው። ስራው ምንም ባይሆንም በመልኩ በሆነ በምናምን የምትመጻደቁ ሰዎች በጣም ነው የምትገርሙኝና ገቢ እያገኘሽ ቤተሰቦችሽን እያስተዳድርሽ ይዘጋ ይገልበጥ ምናምን የምትይዱ ወር ደግሞ ተገልበጭ እያንዳንድሽ ማለት ነው። ቀብራራው እንደሆነ ማንም አይጠላውም። ገባችሁ? ማንም እና እንደዛ ነው እላችኋለሁ የኔ ወዶች። ስለዚህ ምን ልላችሁ ነበረ? በቃ ምንም ልላችሁ አልፈልግም ከዚህ በላይ እና ሩቲም አብርሃምም ነገ ከነገ ወዳ ቅርብ ነው የሚታረቁበት፣ ቅርብ ነው። የምናፍረው ደግሞ በመሀል ስታሽቃብጭ የነበርሽ ነሽ። እኔ አብርሃምን ሩቲን እንትን እያልኩኝ አብርሃም ትክክል አይደለም እያልኩ ነበረ ዩቲዩብ ስሰራ የነበረው። ነገር ግን እንደናንተ ተንኮል እንደናንተማ መረገጥና የሆነ ነገር ያስፈልጋቸዋል የምር። እና በዚህ ላይ ፍሬቲው በጣም ያነድድከኝ በጣም ይታሰር ይምረን ነው። እና ይሄን ለመናገር ነው በፋሚሊዎቼ። ላይክ ሰብስክራይብ ያደርጋችሁ የተሳሳፉ ነው። በሌላ ቪዲዮ እስከምንመጣ ድረስ ደግሞ ሰላም ቆይልኝ። በጣም ነው የምወዳችሁ። በጣም አይ ሚስ ዩ ሶ ማች